حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ኢትዮጵያ ተጋብተን እየኖርን እያለ ያኔ ኢትዮጵያ ተጋብቼ እያለሁ አቅም አልቻለምና አንድ ሚስት ማስተዳደር አቅም አልቻለምና ወደ ስደት ወጣሁ። እሺ ስደት ላይ ወጥቼ ለማግባት ፈለኩ። እሺ እና ያኔ ኢትዮጵያ ያለችው ሚስቴ ሀቅ እንዴት ይታያል? ወይስ ማግባቱን መተው አለብኝ ወይስ እንዴት? እዚህሳ እንዴት ነው? እዚህ ቻልክ አይደለ? አዎ እዚህ ያለው አዎ እንዳለ ነው። አልቻልክም። እዚህ አልቻልክም። እዚህም የተመቸ ጊዜ እንጂ ሚወት አድርግና አዳምጠኝ። ጊዜ እንጂ የተመቸህ አልደላህም፣ ገና ነህ። ሁለቶችን የማስተዳደር አቅም የለህም። ነገር ግን ጊዜ ግን ተመችቶሃል። ያቺኛዋ እዛ ናት፣ የምታሸግርህ ነገር የላትም። ምንም ነገር አታሸግርህም። ኢጃዛ የለም። እሷ ምናልባት በስልክ የነሽ ሰላምሽ የሀቢበቴ ያገልቢ ያሩሂ ያዩኒ ትላት እንደው እንጂ በስልክ ሌላ የለህም። ይችኛዋ ናት እዚህ ያለች። ይችኛዋ ጋር እንደፈለክ ልትቆሸር፣ ያችኛዋ ደግሞ እዛ እያንቃቃች ማሻአላህ ልትቀመጥ። ይሄ አግባብ አይደለም። እንደዚህ ሳይሆን አንተ ማድረግ ያለብህ ምንድነው? ሁለቶቹን ማስማማና ማለት ነው። ሁለቱ አግባባቸውና ሁለቶቹ አንተን በአቅም ባለ ሁኔታ እናድርልሃለን ማሻአላህ ብለው ታሉህ፣ ማሻአላህ አግባ። በትዳር ውስጥ ርዝቅ ይመጣል ማለት ነው። ገባህ አይደለ? እኔ ልጆችን አንድ ጉርፋ ነው የማኖራቸው። ስማ እንገርህ፣ እኔ ልጆችን አንድ ጉርፋ ነው የማኖራቸው። አንድ ጉርፋ ማለት አንድ ክላስ። እንደኔ ታደርጋለህ? አልችልም። ወንድ ማለት ይሄ አንድ ጉርፋ ማለት አንድ ክላስ በዛ እሷ ክላስ። ይሄ ነው። ይሄን የሚያደርግ ጀግና ወንድ ካለ ያው ያግባ። መርሐባ ኸይር። አንድ ጥያቄ ተጨማሪ አለ ኡስታዝ። ወይ ገና ነኝ አልጨረስኩም እኮ ያንተ። እሺ መርሐባ። ይችኛዋን ኢትዮጵያ ያለችውን አንተ እዚህ ተመችቶህ እንዳትጨቁናት አበላህንሽ እንዴ? መርሐባ። እኔ ገና ጥያቄ ነው በራሴ አስመስለኝ ጥያቄ ገና ልጨርስ። እኔ እንዳትጨቁናት እሺ? አደራ። እሷ በናፍቆት አንተ ርቀሃት ብቸኛ ሆና ባላላት አይባል ወይ ባሌላትም አይባል። በእንደዛ አይነት ሁኔታ ላይ ነው የተቀመጠችው። ገባህ? አንተ ርቀሃታል። ወይ ባላላት አይባል አንተ የለህ፣ ወይ ባሌላትም አይባል አንተ ባሏ አለህ። በዚህ መካከል ላይ የተቀመጠችው ሚስትህን እንዳትበድላት። ከተስማማችሁ ወዓሽሩሁነ ቢልማዕሩፍ ብሏል ቁርአን ላይ። ቢልማዕሩፍ ምክክር ካለና ተተመካከራችሁ ምንም ነገር ታታስገድዳት፣ ቁጣ ነገር ሳይኖርበት ታታስገድዳት፣ ተተመካከራችሁ ምንም ችግር የለውም። አፉታ ካለ ነገር ግን አገራህን ለአንተ የሰጠሁት ብቻ ለሌሎችም የሚሆን ነው። እና አንዳንድ ሴቶች አሉ ምንም ችግር የለውም እኔ እየሰራሁ አይደል እንዴ ይችል ይሄለ የሚሉ ሴቶች አሉ። ዝም በላት። አንድ 3 ቀን የተቀመጥክ ጊዜ እሱ እኔ እየሰራሁ ቁጭ ብሎ እሱ ከዛ በኋላ ምን ትልትል ታደርጋለች። ወላሂ ሁለት ሴቶች ጋር መቀመጥ ያ ጀማዓ አዳምጥ። ሚወት አድርግና አዳምጥ። አንተ ሚወት አድርግና አዳምጥማ። ሁለት ሚስቶች ጋር ወይንም 3 ሚስቶች ጋር መቀመጥ እማበል ላይ መቀመጥ ማለት ነው። ከቡንያኒል በይት አለል መውጅ እማበል ላይ ባህር ላይ ቤት ሰርቶ መቀመጥ ነው። ሁለት ሴት ጋር መቀመጥ አላህ
ስላህ ያደረጋቸው ሲቀሩ፣ አላህ ያስተካከላቸው ሴቶች ሲቀሩ፣ በተለይ መጨረሻ ላይ የምትመጣው ሴት በላአ ሁና ነው የምትመጣው። በላአ ሁና ነው የምትመጣው። ስርህን ነው የምትነቅልህ። ስርህን ነው የምትነቅልህ ወንድሜ ማለት ነው። ገባህ አይደለ? መጨረሻ ላይ የምትመጣው ኑርህን የምታስተካክል ሳትሆን ምን ትልትል የምታደርግህ ናት። አላህ ያስተካከላቸው እህቶች ሲቀሩ ማለት ነው። አላህ ያስተካከላቸው ግን ማሻአላህ አንድ ቤት የሚኖሩ አሉ። የኔ ጓደኛ አለ 3 ሚስት አለው። 3ቶቹም አንድ ቤት ነው የሚኖሩ። ወላሂ 3ቶቹም አንድ ቤት ነው የሚኖሩ እና ሱብሃንአላህ ሲያስቀኑ ማለት ነው። በቃ ለአኺራቸው እንጂ ዱንያን ነገር እንደዚህ ይሄ ጎደለብን ምንም ነገር አይቀናኑ። ብቻ ሐላልን ነገር ነው የሚፈልጉት እነሱ። እንደዚህ አይነት የሚኖሩ አሉ እና አለኩል ሐል ወንድሜ ለአንተ ብቻ ሳይሆን ይሄን ምክር እየሰጠህ ያለሁት ምን ያረግልሃል? 2 ሚስት ምን ያረግልሃል? አላህ ይስለህ ያደረጋት ሴት ታገኘህ አግባ። ግን እንደው ዝም ብለህ መልኳን አይተህ ሴት ናት ብለህ እኔ እችልሃለሁ አብሽር እያለኝ ብታሞኝህ አደራ። ሴቶች ደግሞ አታሞኙ። እኛ እንችላችኋለን ትላላችሁ። እኔ እየሰራሁ አይደል እንዴ? እኔ አንተ እንደሞዝ አልነካ፣ እኔ የዛችኛዋን ርዝቅ አልነካ። ይሄ ውሸታችሁ ነው። በኋላ ተተገባችሁ በኋላ መሪ ኮሪ ታመጣላችሁና አላህን ፍሩ እንላችኋለሁ። ግን ተጋቡ። 2 2 3 3 4 4 ማሻአላህ። ጨርሻለሁ። ቀጥል። ተጨማሪ ጥያቄ ደግሞ ያኔ ኢትዮጵያ እያሉ እየኖሩ አቅሜ ይችላል እያላት ሴቲቱ ሚስትይቱ ማለት ነው እንደ ሰርቼ መለወጥ የተሻለ ኑሮ እችላለሁኝ እሄዳለሁ ብላ ወደ አረብ ሀገር ሄደችበት። ከዛ እኔ አልፈልግም እያላት እንደዛ ብላ ሄደች። እዛ ሂዳ ሰርታ የምልከውን ገንዘብ ከተጠቀመ እንዴት ነው ካላህ ጋር እንዴት ይታያል? ወይስ ኒካዋን አውርዶ ነው መላክ ያለበት? እንዴት ነው እንደ እሷ ትሄጂ እያላት እሄዳለሁ ካላይ አይጦልቃትም እንደ 3ቱንም በያውልሽ ብሎ ለፊስታና መሸኘት እኮ ነው። አላህ ሱብሓነሁ ወተዓላ ወቀርነ ፊ ቡዩቲኩን ብሏቸው በቤቶቻችሁ ውስጥ ተቀመጡ ብሏቸው። አይ አሻፈረኝ እኔ እወጣለሁ እኔ የአረብ ገረድ ሆናለሁ ብላ ካለች ይችን እንደው በይ እንግዲህ ቀኝ ሆነልሽ ብሎ ፌስታል እንደውም እኔ ትልቅ ፌስታል ነው የምገዛላት። ያለ ኩርቱ ፌስታል የሚባል አለ። ያንን ኩርቱ ፌስታል ገዝቼ ታበቃ በዛ ልብሷን ጥቅጥቅ አድርጌ በይ እንግዲህ ሽው በይ ነው ምን ላድርግ አስመጭቻት ታብርቃ ገረድ የአረብ ገረድ ሆናለሁ ብላ ታለች። ምን ይደረጋል? መሸኘት እንጂ አጅነብይ ጋር ሄጄ እሰራለሁ እያለች ካለች ኸይር ነው። ጀዛከላህ አሚን ጀሚዓን። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። የኔ ጥያቄ የሀቅ ብር አሁን ምሳሌ የሀቅ አንድ ሴት ታገባለች፣ የሀቅ ብር ትሰጣለች። ከዛ ያንን ሀቅ ብር ቤተሰብ አጥፍቶት ሌላ ጊዜ ተካለው ብሎ ቢያጠፉት እንዴት ይታያል? ለነሱ ምን እንዴት ይታያል? እንግዲህ አጥፍተውባታል። አባትና እናት ከሆኑ አይከፍሉም። አባትና እናት ከሆኑ ዋጅብ ነው አባትና እናትን መካደም። አባትና እናት የልጃቸውን ገንዘብ ቢበሉ ክፈሉ አይባሉ። ሌላ አካል ከሆነ መክፈል አለበት። ለምን ይዳዳፋል? እሷ አፉ ትበልላቸው እንዴ? እናትና አባቱ አይደሉ እንዴ የሚዳዳፋ? አፉ ትበልላቸው። ያው ኡስታዝ አይሰማም? መርሐባ ይሰማል በደንብ ሆኖ። ሰላም አለይኩም።
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እኔም መልስ ነበረኝ። ሀይርሽ እኔ እንትን ተሸፋይ ነበርኩኝ፣ ግን ቁርአን አልቀራሁም። ቁርአን ሳልቀራ ብሸፈን እንዴት ይታያል? ቁርአን የቀራ ነው ምናምን እንትን ሲባል ሰምቼ የሚሸፈን ቁርአን መሸፈን ያለበት ቁርአን የቀራ ነው አሉሽ እንዴ? እንደዛ ነገር ያው ማን ነው እንደዚህ አለሽ? አይ ማንም አይደለ። እንደው ቁርአን ቀራ እንዴት ነው ምናምን ልፈልግ። ሙስሊም መሆን ብቻ በቂ ነው። ሙስሊም አይደለሽ እንዴ? አዎ ሙስሊም ነኝ። አልሐምዱሊላህ። ሙስሊም ከሆንሽ ሙስሊም ሴት ከአጅነብይ መሸፈን አለባት። አብዱላህ ብን መስዑድ ረዲየላሁ ዐንሁ በሚዘግቡት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ብለዋል መሰላችሁ ያ ጀማዓ፣ አልመርአቱ አውረቱን፣ ሴት ልጅ ለአጅነብይ አውራ ናት አሉ። አውራ ናት። ሁሉም ሰውነቷ እፍረት ገላ ነው። ሁሉም ሰውነቷ ለአጅነብይ هكذا الله سبحانه وتعالى በቁርአን ላይ አውርዷል። መቼም አህባሾችም ቁርአን አይቀበሉትም። ምን ይላል? ወኢዛ ሰአልቱሙሁነ ይላል። ሱረቱ ጋብ ነው መሰለኝ አያ 53ኛ አያ መስለኛል ይሄድ የሚለው። ወኢዛ ሰአልቱሙሁነ አህባሾች ይሄን እኮ አይቀበሉም። ይሄን ተህሪፍ ያደርጉታል፣ አይቀበሉም። ሴት ልጅ ተገላልጣ ትሄድ ይላል፣ ግን ቁርአን ወርዷል። እና ወኢዛ ሰአልቱሙሁነ ሴቶችን በጠየቃችኋቸው ጊዜ ይላል መታዕን አጣች የሆነ ነገር አጅነብይ የሆነችን ሴት እቃ ሊሆን ይችላል ወይም የሆነ ነገር ሴትን ልታናግሩ በፈለጋችሁ ጊዜ ፈስአሉሁነ አናግሯቸው ይላል፣ ጠይቋቸው። ሚን ወራኢ ሂጃቢን ከግርዶ ኋላ ሁናችሁ ይላል። ቢሻው በእንጨት ተጋረጂ፣ ቢሻው በጎራ ተጋረጂ፣ ልብ በአዳምጪ፣ ቢሻው በግርግዳ ተጋረጂ፣ ቢሻው በጎራ ተጋረጂ፣ ቢሻው በድንጋይ፣ ቢሻው በኸሸብ፣ በማንኛውም ነገር ተካለሊ ከአጅነብይ ወንድ መሰተር አለብሽ። አንቺን መመልከት ሐራም ነው። አንቺም ለሱ ሐራም ነሽ፣ እሱም ለአንቺ ሐራም ነው። ኢንሻአላህ። እሺ ቀልቤ ላይ በቃ ይላል እዚሁ አሁንም ሱረቱል አሕዛብ ላይ ያ አዩሃ ነብዩ አንተ ነብይ ሆይ ይላል ሁሊ አዝዋጅከ ለሚስቶችህ ብለህ በላቸው። አይ ማለትም እዘዛቸው ማለት ነው። ወበናቲከ ለሴት ልጆችህ እዘዝ። ኒሳኢል ሙእሚኒን አማይ ለሆኑ ሴቶችም እዘዛቸው። ዩድኒነ ለቁ ዘንዳ አለይህነ ዙሪያውን በሰውነታቸው ላይ ሚን ጀላቢቢሂነ ጅልባብ የሚባል ነገር። ጅልባብ ማለት ምንድን ነው? ሰውነትን ጠቅላላ የሚያለብስ የሆነ የሚሸፍን የሆነ እንደ ጎንጆ እንደ ቤት ግብት የምትልበት የሆነ ዛሊከ መልበሱሃ አድና ያቀርባል አዩዕረፍነ ሙእሚን መሆኗ እንድትታወቅ። ሙእሚን ሴት የምትታወቅ አማኝ መሆኗ ጦሃራ ሴት ጨዋ ሴት መሆኗ የሚታወቀው በጅልባቧ ነው። ፈላ ዩእዘይነ ስለዚህ ማንኛውም ሸይጣን እየሆነ ሙናፊቅ እየመጣ አዛ ያደርጋትም ማለት ነው። ነፍሷን ትሰጥራለች እና ተፈንሽ ዋጅብ ነው። ኦኬ ኢንሻአላህ ጀዛኩም አላህ ኸይር ላ ጀዛኩም ክስቶ ኢንሻአላህ። ደግሞ ቁርአኑንም ከሪሽ መርሃባ አላህ ግራሽ መርሃባ አሚን። እሺ ታውርድሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ አንተታችን ምን ትላለች? ዘመዴ በባህር መጥቶ ድንበር ላይ 8 ወሩ የሚያነሳው ሰው የለውም፣ ቤተሰቦቹም አቅም የላቸውም። እኔ የዘካ ብር መሐወል እችላለሁ ወይ? መቼ የዘካ ብር
መቼ ዘካ ብር ይበቃዋልና ዘመዷ ከሆነ ታንሳው። የዘካ ብር የሚበቃ እኮ አይደለም እኮ ለማንሻ መስሎኛል። አይዋ ማንሻ አሬ ዘካ ብር አይበቃም ማለት ተበቃም ችግር አለ ግን አይበቃም አይበቃውም። ለመጨመር ነው ትላለች። ለመጨመር ነው ምንም ችግር የለውም ያብቃቃል። እሱ በተያዘ ስለሆነ ያብቃቃል።